ወደ አንተ ልላከ ቪዲዮን አጥፍቼ ዘጋውባት ነገ ጠዋት በቃ አሁን ሚዲያ ላይ ነበረችና ልንገራትና አዎ በጣም ጥሩ አይ በቃ አሁን ሚዲያ ላይ እንትሳተል ወደ አንተ ልላካት ያው እኔ ማገኛት በሚዲያ ስለሆነ ነው እንዲወጣ ታና ደብድቧት ነበር ዛሬ ጠዋትና አዎ እኛ ጋር ደግሞ የሚደርሰው ከዛ ካልሆነ ተማረው ምን ሲሉ ነው እኛ ጋር የሚደርሰው ለዛ ነው ሚዲያ ላይ ነው የሚያገኘው አዎ ወደ ህግ የሚቀርብበት ሁኔታ እናመቻቻለን በጣም ጥሩ እሺ በጣም ነው የማመሰግነው ነገ ጠዋት ልካታለሁ ችግር የለውም እሺ እሺ ነገ ይመችሻል እህቴ ቆንጂት ማን ነበር ስሙ ቆንጂታ ተራቀራለሁ ነገ የት ሄጃለሽ መሰለሽ ሀቡዬ ቮይስ ያረኩልሽን ቦታ ሰምተሻል አይደል አዎ በውስጥ ነገራት በውስጥ አይ ህግ የለም እሺ ቆንጂት አቤት አይዞሽ እሺ ቆይ ነገ አሁንና ልኬልሻለሁ አቡዬ ዋትስአፕሽን ቼክ አድርጊ ልጄ ብቻ እግዚአብሔር ብቻ የልጄ አምላክ ብቻ ይፍረድልኝ እኔ ምንም አይደለም ማለት የዚህ ወጣት ልጅ አምላክ የኔ ህይወትማ ኦሬዲ ተበላሽቷል የሱ ህይወት ግን ይስተካከል እንደዚህ በሽተኛ ሆኜ የቀረሁት ለሱ ብዬ ነው ታመሚ ሆኜ የቀረሁት ለሱ ብዬ ነው እሺ ተስፉ አሁን ፎርዋርድ አደረግላታለሁ ትወድቃለህ ፎርዋርድ አድርጌልሻለሁ ውዴ አሁን ቅልቦቼ ላከልኝ ፎርዋርድ አድርጌልሻለሁ ትደውይና እዛ ትሄጃለሽ ነገ ጠዋት እሺ ሀቡዬ አለው ማሬ እንትናን ልታናግሪልኝ ትችያለሽ ማንን አባዱላ ቦርኒንግ ስኩል አለው ሲባል ሰምቻለሁ አሁን ሰሞኑ እሺ አትሊስት እዛ እንኳን ቢገባ እሱ ቢገባ እኔ የትም መኖር እችላለሁ እየሄድኩ ግን ማየት እፈልጋለሁ ምክንያቱም ብዙ ዋጋ ነው የከፈልኩት ባልለያይ ከልጄ ጋር ደስ ይለኛል ግን ደግሞ በቃ ለሱ ምቾት ከተባለ እሱ ደህና ቦታ ቢሆንልኝ የት ነው ጣፎ ነበረ በፊት አሁን አላውቅም ምንድነው የሚያስፈልገው የሚከፈል ነገር ካለ እንከፍላለን ችግር የለውም ምንድነው የሚያስፈልገው ልጅሽ እዛ እንዲገባ ተቋም ነው አባዱላ ገመዳ የከፈተው ይሄ የአእምሮ ዝግመት ውስንነት ትምህርት ቤት ነው እኮ በክፍያ አቅም ያስፈልጋል እኮ አቅም ስትይ ክፍያ አለው ክፍያ ካለው ችግር የለውም እኛ እንከፍላለን ክፍያ ኖረዋል ከኔ ሰፈር አውዴዎች ከኔ ጋር አሁን ለምሳሌ አመላልሽ ቢለኝ ማመላለስ አልችልም እዛው ስቴይ ሆም የሚባል ነገር ሰምቻለሁ ቦርኒንግ ስኩል ከፍቷል አሁን ሲባል ነገር ግን እንደዚህ ሰዎች እንትን ካላሉ በእኔ አቅም ብቻ አሁን ላስገባው ብል እሺ ላይ ነኝ ይችላል
አቅም ስትይ እውቅና ወይስ ገንዘብ ብቻ? ማንኛውም ገንዘብ ያለው ሰው ማንኛውም ገንዘብ ያላት እናት ኦቲዝም ልጇን እዛ ማስገባት ትችላለች አትችልም? አቅም ስትይ የገንዘብ ብቻ ነው ወይስ ምንድን ነው? አይደለም። አሁን ለምሳሌ እውቅና ስልሽ ታዋቂ ሰው ነው ይሄ ሰው። እኔ አሁን ሄጄ ባናግር እንደዚህ እንትን ብል ቅድሚያ ላይ ሰጠኝ ይችላል። ቅድሚያ የሚሰጣቸው ሰዎች ሊኖሩ ይችላሉ። ከኔ ባሰ ልጅ ያላቸው ሊኖሩ ይችላሉ። ቆንጂት አሁን እንደዚህ በሚዲያ ሲሆን ምንም ችግር የለም። ቆንጂት ብዙ የሚከብድ ነገር አይደለም ልልሽ ነው። ስለዚህ አሁን ዛሬ የት ልታድሪ ነው? እኔ ቤቴ ነው። ከቤት ውጭ የትም አላድርም። እሺ ጥሩ። ነገ ጠዋት ተስፍሽ ልኮልኝ ፎርዋርድ ያረኩልሽን ቦታ ትሄጃለሽ። ጉዳዩን በህግ እንይዘዋለን። የሚመረመርበትንም ችግር የለውም እኛ አለን። በምንም አይነት ጉዳይ እናግዝሻለን። አይዞሽ። ከዚህ በኋላ አንቺ ብቻሽን አይደለሽም። ልጅሽ የአንቺ ልጅ አይደለም፣ የህዝብ ልጅ ነው። የኔም ልጅ ነው። የእያንዳንዷ እናት ልጅ ነው። እሺ አይዞሽ። እና መግባት ካለበት እዚህ ጋር እንትን ሪኮመንድ እያደረጉ ነው። ዲቦራ ፋውንዴሽን እያሉ ነው። አንቺም የጠየቅሽ ቦታ ምንም ችግር የለውም። እንትን እንላለን። ምንና ምን ሲገናኙ ነው የፈነዳው? ባልቡላ ሳያጠፉ ለምንድን ነው? ወይ ካጠፉ ደግሞ ይጠፋብኛል። ሶሪ መብራት ምናምን እየሰሩ ነው እዚህ ጋር። ይቅርታ እሺ። እሱ ነው ጧ ያሉና ኤሌክትሪክ አገናኝተው መሰለኝ ጧ እና እንትን መግባት ያለበት ቦታ ይገባል። ገንዘብም ከሆነ ችግሩ አለን እኛ። እኔ አሰባስቤ እንከፍላለን። አታስቢ እሺ። በቃ አንቺ ከዚህ በኋላ እኛ ሰምተነዋል ችግርሽን። የኢትዮጵያ ሕዝብ ሰምቶታል ችግርሽን። ብቻሽን አይደለሽም። አንቺ ምንም ነገር ቢደርስብሽ እነሱ ናቸው ተጠያቂ። ልጅሽ ልጃችን ነው። ልጅሽ ነው አይደለ? ትልቁ ጭንቀትሽ ለልጅሽ አለን። ያው ቃል እገባልሻለሁ እኔ ልጅሽን እንደ ልጅ አያለው። አይዞሽ። ተስፍሽ ደውሎ ወርቄን ለምን ቪዲዮ እንዲጠፋ እንደፈለገች ይጠይቃት። ለምንድን ነው የፈለገች? ማናት? ታርጊልኝና ሀቢባ ቤተሰቦች ራሱ ቁጭ ብለው ቢያዩ ደስ ነው የሚለኝ። ወርቄ ማናት? የከፈልኩት ዋጋ ማየት አለባቸው። ከባድ እኮ ወርቄ ሴቶች ጉዳይ የምትሰራው ቁጥሯን የሰጠችክ እና አንተ የደወልክላት ናት። ተስፍሽ ደውላ ቪዲዮ አጥፊ ለምን አለችኝ ነው እያለቻለች። ለምንድን ነው እኔ ስቃይን 27 ዓመት የከፈልኩትን መስዋዕትነት የተሰቃየሁትን ህዝብ እንዲሰማን ይፈልጋል። ከዚህ በኋላ ብሞትም አይቆጨኝም። ከሞትኩም እናንተ ብቻ ልጄን ያሳድጉልኝ እንጂ ልጄን እንደምታሳድጉልኝ ቃል ግቡልኝ እንጂ እኔ ብሞትም አይቆጨኝም ከዚህ በኋላ ነው እያለች ያለች እናት። አይ እኔ ፖዚቲቭ ነው አሁን ስናወራ የነበረው ነገር እንዳይበላሽ። እናንተም ኮሜንታተሮችም ተረጋጉና እንትን እንበል፣ ኮሜንታችሁን ቀንሱት። አሁን ያወራኋት ከሆነ በጣም እያገዘች እንዳለች ነው ከሷ ስሜት ስረዳ የነበረውና እናንተን እንላለን። ላስረዳክ ወርቅ ያደረገችው ልንገርክ። ላውራ ሀቢባ? እሺ እናቴ። ይኸውልሽ ሰሞኑን ታስሮ ነበረ፣ የደበደበኝ ሰው ማለት ነው። ታስሮ ነበርና አባትም አባት ስለሆነ ሁለታችሁም ልጆቼ ናችሁ። እሷም አካሌ ናት ብትጎዳ፣ አንተም አካሌ ነህ፣ እባካችሁ ብሎ ጠዋት ትምህርት ቤት እንዳልሄድ አግደውኝ ነው በሽማግሌ እንድፈርም ያደረጉኝ። ፍቃደኛውኛ አይደለም የፈረምኩት። የፈለጋችሁት እንዲወጣ ነው፣ ያው እንዲወጣላችሁ ብቻ ነው የፈረምኩት። የህግ ሂደቱን ግን ቀጥላለሁ ብዬ ነው የወጣሁት። ከዛ ወርቄ ጋር ደወልኩ። ወርቄ ጋር የደወልኩበት ምክንያት ምንድን ነው? ወረቀቱን የሚሰጥልኝ ሰው አጣው። ከሴቶች ጉዳይ ደብዳቤ ተሰጥቶኛል። የተሰጠኝ ደብዳቤ ሮቢ ቅረብ የሚል ነው። አባቴ ስጠው ብዬ ስሰጠው አባት ይዞታል ወረቀቱን። ተቀበልኩትና አምጣ ወረቀቱን ብዬ ለወርቄ ደወልኩላት። የሰፈር ፖሊስ፣ ተረኛ ፖሊስ አዘጋጅታልኝ ያ ሰው እንዲሰጥልኝ ነው። ከዛ በኋላ እሷ የፍርድ ሂደቱ እንዲቀጥል ትፈልጊያለሽ ስትለኝ፣ አዎ እንዲቀጥል ማድረግ ያለብኝን ነገር ነገረችኝ። እንደውም ነይ ብላኝ ነበር። ያው ሀቢባ ትግባ ብላለች ስትለኝ ነው እሷ የመጣሁት እንጂ የሆነች ሙስሊም ሴት እዛ ፋይል እንድትከፍትልኝ ሁላ ልካኝ ነበር። አልሄድኩም፣ ወደዚህ ነው የመጣሁት።
በስልክ አወራታለሁ ብዬ ነው ያለው ነገር ይሄ ነው። ግን ወርቄም ታውቃለች። ምናልባት እንግዲህ ያው ፈርታም ሊሆን ይችላል ለህይወቴ አንዳንድ ነገሮችን ስለምታውቅ ነግራኛለች። የተወሰነ አቡዬ ምናልባትም ነገር እንዳይበላሽ ለማለት ነግራኛለች ያለችው። ኢቨን እየወቀሰች ያለችው የምርመራ ክፍል ያናንተን ኬዝ የያዘው መርማሪ ፖሊሱ። ስለዚህ መርማሪ ፖሊሱ ይሄ ነገር ሲሪየስሊ መሄድ እያለበት እንዴት ወደ እርቅ እንዲመጣ አደረገ የሚለውን ሐሳብ አንስታለችና ቀላሎቹ ነገሮች አንዳንዴ ነገር ያበላሽዋሉና መሄድ ወዳለብን እንድንሄድ ብዙ እንትኖችንም እንደምታውቅ እና ሲሪየስሊ አሁንም ደግሞ ጸጥታ የወረዳው ጸጥታ ክፍል ወይንም ሰላምና ጸጥታው በቅርበት እንዲከታተልም አደርጋለሁ እያለች ስለሆነ ወደዛኛው ብንሄድ የተሻለ ነው። ይብቃ ለዛሬው። በዚሁ ብናቆም ጥሩ ነው አይሻልም? ቆንጅት አዎ ችግር የለውም። እሺ እውነቱን ነው ተስፍሽ፣ ነገሮች እንዳይበላሹብን ነው። እሺ እንትን የማያን ስልክ ፈልጋለሁ። ማያ ስልክሽን ላኪልኝ፣ በሞዴሬተሪ በኩል አስገባልሻለሁ። እና ሌላ ደግሞ ወርቅነሽ ቆንጆ፣ አሁን ዋትሳፕ ላይ የምጠይቅሽ ነገር አለ የምትልኪልኝ። እሺ እሺ አሁን ሳትወርጂ እኔ በእጅ መያዝ ፈልጋለሁ። አይ ዋንት ቱ ሜክ ሹር እና ለአንቺ ሴፍቲ ነው ይሄን ትክክል የምፈልገው። እሺ እግዚአብሔር ቢረዳኝ ስልኬን ለማስተካከል ጥረት አደርጋለሁ። ችግር የለውም። እኛ ስልክ እንገዛልሻለን። እኔ ስልክ እገዛልሻለሁ ከራሴ ከኪሴ። እሺ እህቴ ገዝታ እንድትሰጥሽ አደርጋለሁ። ሶፊዬን ሳቡልኝ፣ ስታክ አደረገብኝ እምቢ አለኝ። ሶፊዬ ድፍላውር ድገሚ፣ እምቢ ብሎኝ አመለጥሽኝ። ጋይስ በቃ ኮመንት አቆሙ። ሰምቻለሁ፣ መልእክታችሁ ደርሶኛል፣ ተቀብያለሁ። በቃ ስታፒት ሶፊዬ ጋር